ከአርሲው ጭፍጨፋ የተረፈው ሕፃን አንድ እግሩ ተቆርጧል። ያ የታጣቂዎችን የጭካኔ እርምጃ እንደ ትኩስ ትዕይንት ከፊቱ እየመጣ የሚበረግገውና ድንጋጤው እስካሁን ያለቀቀው ከእናቱ አስከሬን ላይ የተገኘው ሕፃን በስተመጨረሻም በሐኪሞች ውሳኔ መሰረት ከቀናት ስቃይና ሰቆቃ በኋላ በወላይታ ሶዶ ክርስቲያን ሆስፒታል አንድ እግሩ ተቆርጧል። መሳሪያ የመታው ቀልሃ በገባበትና በወጣበት ጎን ትልቅ ቀዳዳ ያለው ቁስል አክሞ ማዳንና የተቆረጠው እግር ላይ ያለው ጉልበቱን ወይም ሎሚውን ክፍል እንዲተጣጠፍ የማድረግ ቀሪ የሕክምና ስራ በሚቀጥሉት ጊዜያት ይሰራለታል። ሕፃኑ ላይ የደረሰው ጥቃት አሁን ላይ ሙሉ ለሙሉ ለህይወቱ የማያሰጋ ሲሆን እግሩም የተቆረጠው በመሳሪያ የተመታበት የእግር ዋና ደም ስሮቹ ስራ በማቆማቸው የታችኛውን የእግሩን ክፍል ወደ ጋንግሪን ስለቀየሩ እና በየትኛውም የህክምና መንገድ ማዳን እንደማይቻል ስለተረጋገጠ እንደሆነ ታውቋል። የቀኝ እግሩ ሙሉ በሙሉ ሳይሆን ከታች በምስል ላይ በምትመለከቱት መልኩ በቀይ ቀለም ምልክት ከተደረገበት ስፍራ ብቻ ተቆርጧል። ወንጌል የሚሰበከው ቅዳሴም የሚቀደሰው የተለያዩ መንፈሳዊ የቤተ ክርስቲያን አገልግሎቶች የሚከናወኑት ምእመን ሲኖር ነው። ምእመን በሌለበት የትኛውም የቤተ ክርስቲያን መንፈሳዊ አገልግሎት ሊከናወን አይችልም። ምክንያቱም እያንዳንዱ የሚሰጠው አገልግሎት ሰውን ለማዳን ስለሆነ። ቤተ ክርስቲያን ብለን ስንናገር ስለ ቤተ ክርስቲያንም ስናስተምር ቤተ ክርስቲያን በትርጓሜ ከምትነገርባቸው መካከል አንዱ የምእመናን ህብረት፣ የምእመናን አንድነት ነው። በዚህ ሰዓት ላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከገጠማት ትልቁ ፈተና አንዱ ምእመናኖቿን በተለያዩ አጋጣሚዎች ማጣት ነው። አንዳንዶቹን በማታለል አንዳንዶቹን ደግሞ ጥቅሞችን በመስጠት ሌላውን እንቢ ያለውን በማስፈራራትና በመግደልም ጭምር ቤተክርስቲያኒቷን የሚያዳክሙ ሰዎች አሉ። ይቺ ቤተክርስቲያን ጥንታዊት፣ ይቺ ቤተክርስቲያን ለሀገርም ለሕዝብም ዋጋ የከፈለች ባለውለታ ናት። ለዚች ቤተክርስቲያን የምንከፍለው ዋጋ፣ ለዚች ቤተክርስቲያን የምንሰጠው አገልግሎት ለኛ ለክርስቲያኖች ሰማዕትነት ቢሆንም እንኳን ለሚቀጥለው ትውልድ አገልግሎቱን ማስቀጠል የሚቻለው ግን ሰዎች በሕይወት ሲኖሩ ነው። ልጆች የወላጆቻቸውን ሃይማኖት የሚያስቀጥሉት ወላጆች በሕይወት ኖረው ልጆቻቸውን ሲያስተምሩ ነው። ወላጆች የሌላቸው ልጆች ሃይማኖታቸውን ሊረከቡ አይችሉም። ስለዚህ ምስራቅ አርሲ ሀገረ ስብከት እየተከናወነ ያለው በምእመናን ላይ እየደረሰ ያለውን ጭፍጨፋ ሁላችንም ልንቃወም ይገባል። ምክንያቱም እዚያ ያሉ ክርስቲያኖች ከኛ ጋራ አንድ ክርስቲያኖች ናቸው። ቤተክርስቲያን አንዲት ናት። በገጠርም በከተማም በወርቅም በጭቃም በየትኛው መንገድ ብትሰራ የቤተክርስቲያን ክብርና ልዕልና አንድ ነው። ስለዚህ ሁላችንም በጋራ ሆነን ይቺ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያለ ጥፋቷ ያለ በደሏ የሚደርስባትን መከራና ስቃይ ልንቃወምና ሁላችንም ድምጻችንን ልናሰማ ይገባል። ምክንያቱም በቤተ ክርስቲያን ላይ የሚደርስ መከራ፣ በቤተ ክርስቲያን ላይ የሚደርስ ፈተና ዛሬ በገጠሪቱ አካባቢ ቢደርስም ነገ ተነገ ወዲያ ግን በእኛ ላይ የሚደርስ ስለሆነ ነግለኔ ብለን ሁላችንም በዚህ ሰዓት ላይ በክርስቲያን ወንድሞቻችን ላይ የደረሰውን መከራና ስቃይ አሰምተን ልንናገር ይገባል። ቤተ ክርስቲያን አንዲት ናት። ቤተ ክርስቲያን ቅድስት ናት። ቤተ ክርስቲያን ሐዋርያዊት ናት። ቤተ ክርስቲያን በሁሉ ያለችና ሁሉን አክብራ ወዳ የምትኖር ቤት ናት። ይህ በውስጥ መስመር የተላከልን መልእክት ነው። ሰላም ለእናንተ ይሁን። ከምስራቅ አርሲ አቦምሳ አካባቢ ከመሸ 3 ክርስቲያኖች ተገድለዋል። እንዲሁም ክር ያሰረውን ክርስቲያን ገና እንገላለን፣ ሴቶችን እንዳትገሉ እናገባቸዋለን፣ ቤታቸውን ሽጠው መሄድ ከፈለጉም እንዳትገዟቸው እንወርሰዋለን፣ ጥለውት ይሄዱ በማለት አክራሪ ሙስሊሞች አውጀዋል። በታላቅ ሐዘንና ፍርሃት ውስጥ ሆነን አለን፣ በጸሎት አስቡን በማለት በአቦምሳ መድኃኔዓለም ቤተክርስቲያን ምእመኑን ሲማጸኑ ነው ያሉት። እንዲሁም ብዙ ሰው እያገቱ ከ200,000 እስከ 1 ሚሊዮን ብር እያስከፈሉ አንዳንዶችን እየገደሉ ሌላውን እየለቀቁ እንደሚገኙ ነው ከመልእክቱ ያነበብ ነው። የአርሲ ሀገረ ስብከትን አቤቱታ ያቀረበው የመርቲ ወረዳ ቤተ ክህነት ችግሩ የተፈጠረበት መልአከ ኃይል መብራቱ ግሩም ለሀገረ ስብከቱ የደረሰውን ችግር ከዘረዘሩ በኋላ ምክንያቱ ፖለቲካ አይደለም፣ የብሔር ጉዳይ አይደለም፣ ዘረፋ አይደለም፣ ጉዳዩ አክራሪው የሚሰራው በሃይማኖት ጉዳይ ላይ የተነሳ
ዘመቻ መሆኑን እንዲህ ብለው ይናገራሉ። ስለዚህ የአርሲ ሀገረ ስብከት ጽሕፈት ቤት ሊገነዘብ የምንፈልገው ያለው እውነት ቢሆን ጉዳይ ክርስቲያን የተባለ ማህተም ያሰረ በሙሉ ለማጥፋት መሆኑን አውቆ ለሚመለከተው ለመንግስት አካላትና በተለይ ሚዲያ ቀርቦ እንዲዘግብልን እና ዓለም እንዲያውቅልን ስንል በዚህ ሪፖርት እናስታውቃለን ብሎ ከመንፈሳዊ ሰላምታ ጋር እግዚአብሔር ኢትዮጵያና ሕዝቦቿን ይጠብቅ ብለው ሪፖርት አድርገዋል። እኔ ሰዎች ጉዳዩ ወስደው የብሔር የፖለቲካ ለምን እንደሚያረጉት አይገባኝም። ጉዳዩ አክራሪው ኃይል ከዚህ ቀደም ያረግ እንደነበረው ትናንትም ይፈጽመው እንደነበረው አሜሪካ ቁጭ ብሎ ሲለኩስ የሚፈጥረው ኦርቶዶክሳውያን ላይ ጫና ነው። ጉዳዩ መንግስትን አገኘው ብሎ ወይም የህዝብን ሰላም አንድነት ለማናጋት ሊሆን ይችላል። ግን እኚህ የወረዳው ሊቀ ካህን እንዳሉት ክር ያሰረ ኦርቶዶክሳዊ ነው እየተገደለ ነው ያሉት። ይሄ ኦሮሞም፣ አማራም፣ ጉራጌም፣ ትግሬም ወዘተ ሊሆን ይችላል። እምነቱ ነው እያስገደለው ነው የሚሉት እና እኔ ባካችሁ ፖለቲካ ማረጉን ትተን በተለይ ደግሞ አንድ የቤተ ክርስቲያን አባት እንደተናገሩት ካህን የመንግስት ሰራተኛ አይደለም፣ እሱ ለመንጋው ራሱን የሰጠ የክርስቶስ ባላደራ ነው ይላሉ። እውነተኛ ካህን የሚያገለግለው በመቅደስ ብቻ ሳይሆን ለነፍሳት መዳኛም ጭምር በመንደር ውስጥም ባለ ክስተት ነው ይላሉ። እንደውም ምንድነው የሚሉት? ካህኑ ቢጸልይ መንደሩ ይባረካል፣ ካህኑ ቢተኛ መንደሩ ይሞታል ብሎ አሁን ይሄ ነው እየተደረገ ያለው። ጉዳዩን አንስተን በጸሎትም በእርዳታም ሕግና ፍትህ እንዲጠበቅም ከለላም እንዲኖር ከመጠየቅ ይልቅ ነገሮችን እየወሰድን የሚወሽቅባቸው ጉዳዮች እኔ በጣም ልቤን ይሰብራል። ይህም ዋችንም አካባቢውንም ቤተክርስቲያንን ማይጠቅም በተለይ በመፍራት ላይ ያሉ የቤተ ክርስቲያን አባቶች እንዴ መጽሐፉ እኮ የሚለው ኤጲስቆጶስ የሚቀመጥበት ዙፋን ሳይሆን የሚሸከምበት መስቀል ነው። እሱ እኮ ዙፋን ላይ ሊሽሞነሞን አይደለም፣ መስቀሉ ነው ያ ዙፋኑ ለሱ። ኤጲስቆጶስ ያደረገው ቆብ፣ መጠምጠሚያው፣ ካባው፣ ልብሱ ወርቁ የህዝብ እንባን ለማከም ነው የሚለው። ከእግዚአብሔር ይልቅ ሰውን ለሚፈራ ኤጲስቆጶስ ወዮለት፣ ዝምታው ይወቅሰዋል ይላል። ኤጲስቆጶስ መጀመሪያ አባት እንጂ ገዥ መሆን የለበትም፣ እረኛ እንጂ ፖለቲከኛ መሆን የለበትም ይላሉ። በጣም የሚገርማችሁ ሰሞኑን በ103 ዓመታቸው የሞቱት እጅግ ታዋቂው ኦርቶዶክሳዊ ሜትሮፖሊስ አውግስቲን ካንቲዮቴስ የሚባሉ ጳጳስ ናቸው ይህን የተናገሩ። ስለዚህ እንዲህ አይነት ችግር ላይ ቤተ ክርስቲያንን አስቀድመን ጉዳዩ የቤተ ክርስቲያን ነው፣ የክርስትና ነው፣ የክር ጉዳይ ነው፣ የብሔር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። እምነቱን ስር ነቅለው ሊጥሉ የፈለጉ አክራሪ ኃይል እንደኔ እጃቸው ግብፅ እንደሚደርስ ሁሉ ገምታለሁ፣ ወይም ሳውዲ እንደሚደርስ ገምታለሁ። ስለዚህ ይሄንን ጠንክረን ሰላሙን ለማስጠበቅ የበለጠ መስራት አለብን። በተለይም ደግሞ የሃይማኖት ተቋማት ላጣራ ነው እንደዚህ ነው ምናምን ብለዋል። ታማኒነት ሊኖረው ይገባዋል በማጣራቱ ሂደት ውስጥ። አንዳንድ ኦርቶዶክሳውያን በሚደርስብን ሁሉ እያዘኑ እኔ ታዲያ ምን ማድረግ እችላለሁ ሲሉ ይደመጣሉ። በእርግጥ ጥያቄው ጥሩ ጥያቄ ነው። ለመፍትሄ በመሮጥ ውስጥ ሚናን ማወቅ የመሰለ መልካም ነገር የለም። እናም የእግዚአብሔር ቅዱስ መንፈስ በእኛ አድሮ እንዲሰራ እየተማጸንን በቃችሁ እንዲለንም እየጸለይን እኛ ደግሞ የበኩላችንን ሚና እንወጣለን። ማድረግ ከምንችላቸው ነገሮች መካከል አንዱን እንሆ የዓለም አቀፍ የማህበረሰብ በመንግስት ላይ ማሳደር የሚችለው ተጽዕኖ ቀላል አይደለም። የሚሆንብንን ሁሉ ለሌሎች መግለጽ ቢያንስ በኢትዮጵያ ኦርቶዶክሳውያን ላይ ምን እየተደረገባቸው ነው ብለው እንዲጠይቁ ምክንያት የሚሆኑ መልእክቶች ተዘጋጅተዋል። እነዚህ በስክሪኑ ላይ የሚታዩት መልእክቶች በእንግሊዝኛ፣ በፈረንሳይኛ፣ በጀርመንኛ፣ በጣሊያንኛ፣ በአረብኛና በሩሲያኛ ቋንቋ የተዘጋጁ ናቸው። ለምትችሉት ሁሉ አሰራጩ። በሚናገሩት ቋንቋ ጉዳዩን እንዲያውቁ እናድርግ።
ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ ይህንን ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይደለም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ነው። ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚመጣ አታውቁም? እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል የነበረ። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል። ኃይል እግዚአብሔር እንደሆነ ሁሉ ሰይፍም የጌዴዎን። ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት። በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁት እናንተ ናችሁ። ስለዚህም አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻላችሁ ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናለሁ።